ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ በመረጃዎች አስደግፌ ይዤላችሁ ቀርባለሁ። በዛሬ ቆይታችን ላይ በሁለት እጅግ አስገራሚ የተባሉ መረጃዎች ላይ ነው አብረን ቆይታ የምናደርገው። ቀዳሚ የሚሆነው መረጃችን እንግዲህ የህወሓት መስራች እና የነ ዶክተር ደብረጽዮን የጋራ የሆነው ቡድናቸው የፊት መሪ እንደሆኑ የሚነገርላቸውና ህወሓትን መስርተው ባለፉት ዓመታት ሀገሪቱን በሚያስተዳድርበት ወቅት ላይ የፊት አመራሩ ነው የጦር ስምሪት ሲሰጡ የነበሩ አጀንዳ ሲያስቀምጡ የነበሩት አቶ ስብሃት ነጋ ህወሓትና የኤርትራ መንግስት የፈጠሩትን የሁለትዮሽ ግንኙነት በተመለከተ ያስተላለፉት መልእክት ህወሓት ውስጥ ለውስጥ ራሱን እያፈራረሰ መሆኑን የሚያሳይ ሆኖም ተነግሯል። ከሆራይዘን ሚዲያ ጋር ቆይታ ያደረጉት አቶ ስብሃት ነጋ ምን አሉ? ህወሓትስ አቶ ስብሃት ነጋ ለሰጡት መግለጫ ወይም ደግሞ ላደረጉት ቃለ መጠይቅ የሚሰጠው ምላሽስ ምን ይመስላል የሚለውን ጨምሮ አሁን ላይ በመከላከያና በህወሓት የጦር አካላት መካከል እየተደረጉ ባሉ የልውውጦች የተኩስ ልውውጦች የኢትዮጵያ መከላከያ ሰራዊት እየወሰደው ባለው እርምጃ ህወሓት የመጨረሻ ተስፋው ተሟጦ ደብዳቤን ጽፏል። ለእነማን ነው ደብዳቤውን የጻፈው? ቀጣይስ ምን ይፈጠራል በሚለው ጉዳይ ላይ የወጡ መረጃዎችን ይዤላችኋለሁ። ሁለተኛው መረጃችን የኢትዮጵያን የባህር በር ጥያቄን በተመለከተ በትግራይ ክልል ያለው ውጥረት አጀንዳ እንዳይሆንና ህወሓት በኢትዮጵያ መከላከያ ሰራዊት አማካኝነት እየተወሰደበት ያለው እርምጃና የህወሓት መዳከምን አጀንዳ ለማስቀየር የኤርትራ የኢንፎርሜሽን ሚኒስተር በኦፊሻል ገጹ ላይ የኢትዮጵያን የባህር በር ጥያቄ በተመለከተ እጅግ አነጋጋሪ የተባለ መልእክትንም አስተላልፈዋል። የ30 ዓመታትን ሚስጥርም ገልጸዋል። ኢትዮጵያና የባህር በር፣ ኢትዮጵያ ያለ ባህር በር ምን ትመስላለች ከሚለው በስተጀርባ ያለውና የኤርትራ መንግስት ከአባሪው ከግብጽ መንግስትና ከሌሎች ኃይሎች ጋር በጋራ በመሆን እያሰራጨ ያለውን መረጃ በተመለከተም እንግዲህ አሰናድቼላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ፣ ሼር ማድረግ እንዳትረሱ ለማለት እወዳለሁ። ወደ ቀዳሚው መረጃም ተሻግሬያለሁ። አብራችሁን ቆዩ። ሰምድሮ ከኢትዮጵያ ብሔር ብሔረሰቦችና ህዝቦች እነሱ ናቸው መገናኘት ከውጭ ሀገር ከመንግስቱ ጥሰው መገናኘት ያለባቸው። ጀግንነት ማለት ደግሞ ጥይት መተኮስ አይደለም። ኢትዮጵያን ባለፉት ዓመታት እንግዲህ ላለፈው 27 ዓመታት ከለውጡ መንግስት መምጣት በፊት ሲያስተዳድር የነበረው የኢህአዴግ ስብስብ መሪ ቁንጮ የነበረው ህወሓትን የመሰረቱት ህወሓትን ከመመስረት ባለፈ ደግሞ ባለፈው ከመከላከያ ሰራዊት ጋር የሰሜን እዝ ላይ ጥቃት በመፈጸም ህወሓት በከፈተው ጦርነት ላይ መሪ ተዋናይ ሆነው የጦር ስምሪትን ሲሰጡ የነበሩት አቶ ስብሃት ነጋ ከጦርነቱ በኋላ በፕሪቶሪያው ስምምነትና በሌሎች ጉዳዮች አማካኝነት ዘብጥያ ላይ ወርደው የህግ ታራሚ ሆነው ከቆዩ በኋላ የህግ እርማታቸውን አጠናቀው የኢትዮጵያ መንግስት ባደረገው ምህረት አማካኝነት ከማረሚያ ቤት ወጥተው አሜሪካ ለሕክምና ሄደው እዛ እንደቆዩ ይታወቃል። አቶ ስብሃት ነጋ ከዚህ ቀደም ከህወሓት ጋር ያላቸው አቋም ለህወሓት የሚሰጡት ስምሪት የሚያደርጓቸው እንቅስቃሴዎች የሚታወቁና የዛሬ 3 ዓመት በነበረው ጦርነት ላይ የፊት መሪ ተዋናይ ብቻ ሳይሆኑ ጦርነቱ ቢሳካላቸውና ቢሆንላቸው ህወሓት መላው ሀገሪቱን ዳግም ወደ 27 ዓመት ቅዠት ውስጥ ለመክተት በሚያደርገው ጥረት ላይ ዋና የጉዳዩ አሳላጭ ሆነው ቀጥለዋል። ከፍተኛ የሚባል ውድመት እንደ ሀገር ሲያጋጥመን በትሪሊየን የሚቆጠር ውድመት፣ የትምህርት ቤቶች፣ የሃይማኖት ተቋማት፣ በሴቶች ላይ የተለያዩ ጥቃቶች ሲፈጸሙ ጭምር ከፍተኛ የተባለ አስተዋጽኦን ያበረከቱም ግለሰብም ናቸው። የእሳቸው የትግል አጋሮች ግማሾቹ በህይወት የሌሉ፣ ግማሾቹ ደግሞ አሁን ላይ በተለያየ መንገድ የሰላም አማራጭን ተቀብለው ከመንግስት ጋር እየሰሩ ያሉ፣ አንዳንዶቹ ግን እንደነ ዶክተር ደብረጽዮን፣ እነ ሞንጆሪኖ፣ ጀነራል ምግበይና ሌሎችም ጨምሮ የህወሓት ከፍተኛ አመራሮች ከሰላም ይርቅ ጦርነትን መርጠው ድጋሚ ሌላ ጦርነት፣ ድጋሚ ሌላ እልቂትን ለመፍጠር በትግራይ ክልል ላይ እየተንቀሳቀሱ ይገኛሉ። አቶ ስብሃት ነጋ ከረጅም ጊዜ ዝምታ በኋላ አሁን ላይ ህወሓት ሁለተኛ ዙር ጦርነት ከፍታለው ሲል ውጥረቱ ሲጠናቀር
አስተያየታቸው ከሚፈለጉ ሰዎች መካከል ቀዳሚ ናቸው። ለምን ቢባል አቶ ጌታቸው ረዳ በይፋ ህወሓት ጦርነት ለመክፈት እያደረገ ያለው እንቅስቃሴና አሁን ደግሞ በተለያዩ አካባቢዎች ላይ የጀመረው የተኩስ ልውውጥም ተገቢ እንዳልሆነ ዓለም አቀፉ ማህበረሰብ ህወሓትን አጥፊ መሆኑን እንዲረዳ ጭምር መልእክታቸውን እያስተላለፉ ነው ያሉት። እንደነ ጀነራል ጻድቃን ገብረትንሳኤም በተመሳሳዩ የህወሓት ጦር አሁን ላይ የሚቀበርበት ህወሓት የትግራይ ህዝብን መቀመቅ ለመክተት በድህነት ውስጥ ለማስገባት የሚያደርገው ጥረት ተገቢ እንዳልሆነ ጭምር እየገለጹ ያሉበት ሁኔታ አለ። ታዲያ እነዚህ ሁሉ ሁነቶች በተጠናከሩበት በዚህ ጊዜ ላይ አቶ ስብሐት ነጋ ባደረጉት ቃለ መጠይቅ ላይ ህወሓት እያደረገ ያለውን የጦር እንቅስቃሴ ብቻ ሳይሆን ህወሓት በክልሉ ከሚገኙ ወይም ደግሞ በኢትዮጵያ ውስጥ ሆነው በሌሎች ክልሎች ካሉ ታጣቂዎች ጋር የሁለትዮሽ ግንኙነት መፍጠር ሲገባው ከኤርትራ ጋር የፈጠረው ጽምዶ ከህግ አግባብ ውጪ የሆነ ህገወጥ የሆነ የሁለትዮሽ ትስስር ህገወጥ የሆነ ጥምሪት ነው በማለት በቃለ መጠይቃቸው ላይ ገልጸዋል። እንግዲህ አሁን ላይ ህወሓት በከፈተው ጦርነት ማብቂያ ማግስት ላይ የኤርትራ ጦር በከፍተኛ ሁኔታ በትግራይ የሚገኙ ዜጎቻችን ላይ ከፌደራል መንግስቱ ጋር ተመሳጥሮ ጥቃት እየፈጸመ ነው፣ ለፌደራል መንግስቱ ድጋፍ አድርጓል የሚል ክስ ሲያቀርብ ቆየ። ከዛ በኋላ ከፕሪቶሪያው ስምምነት በኋላ የኤርትራ መንግስት የኢትዮጵያን የውስጥ ሰላም በማበጣበጥ ኢትዮጵያን ወደ ጦርነት በመክተት መኖር እንደሚችል ሰርቫይቭ ማድረግ የሚችለው በኢትዮጵያ መፍረስ ውስጥ መሆኑን በመረዳቱ የኤርትራ መንግስት ከህወሓት ጋር የፈጠረው ጥምረት በተደጋጋሚ የኢትዮጵያ መንግስት በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኩል በጠቅላይ ሚኒስትሩም በኩል በሌሎች ከፍተኛ ባለስልጣናት በጦር አዛዦችም በኩል ሲነገር ቆይቷል። አንድ ሀገር ከሌላ ሀገር ጋር የሁለትዮሽ ግንኙነት መፍጠር ይቻላል እንጂ በክልል ደረጃ ሊያውም ህጋዊ አካልነቱ ከተሰረዘ ስብስብ ጋር አንድ ሀገር የሁለትዮሽ ግንኙነት መፍጠር እንደማይችል ዓለም አቀፍ ህጉም እንደማይፈቅድለት ጭምር የኢትዮጵያ ፌደራል መንግስት ገልጾ የኤርትራ መንግስት ተጠያቂ እንዲሆንለት ዓለም አቀፉ ማህበረሰብም ደግሞ ኢትዮጵያ በኤርትራ መንግስትና በህወሓት ላይ የምትወስደውን እርምጃ ያሉ እንቅስቃሴዎችን ግምት ውስጥ በማስገባት እንዲረዳ ተደጋጋሚ ጥሪዎችን ሲያቀርብ ቆይቷል። እነዚህ የሆኑ ባሉበት በዚህ ጊዜ ላይ የህወሓት ቡድን ከነ ኢሳያስ አፈወርቂ ጋር የፈጠረው የሁለትዮሽ ግንኙነት አልፈጠርኩም፣ የፈጠርኩት ህዝብ ለህዝብ ግንኙነት ነው ብሏል። ፖርት ሱዳን ላይ ሲደረጉ የነበሩ ውይይቶች አሉ፣ አስመራ ላይ ሲደረጉ የነበሩ ውይይቶች አሉ። ትናንትናና ዛሬ ላይ እየወጡ ባሉ መረጃዎች ደግሞ ኬንያ ላይ ጭምር ጽምዶ ውይይት እያደረገ መሆኑን የሚገልጹ መረጃዎችም እየወጡ ይገኛሉ። ስለዚህ ህወሓት ህዝብ ለህዝብ ግንኙነት ነው የከፈትኩት ወይም ደግሞ የጦር ጥምረት አልፈጠርኩም፣ ጽምዶ በሚባል ደረጃ እየተነሳ ያለው ሐሰተኛ መረጃ ነው ሲል ቆይቶ አሁን ላይ ግን በይፋ በዶክተር ደብረጽዮን በኩልም በሞንጆሪኖ በኩል በነ ጀነራል ምግበይ ጭምር በአጠቃላይ በህወሓት የፊት አመራሮች በኩል የተፈጠረው ጥምረት ጽምዶ መሆኑንና ዓላማቸውም ደግሞ ኢትዮጵያን ማፍረስ የሚል እንደሆነ ጭምር በይፋ እያረጋገጡ ይገኛሉ። ትግራይን ሉዓላዊት ሀገር እናደርጋታለን የሚለው አጀንዳ ከኤርትራ የመነጨ እንደሆነ የኤርትራ ባለስልጣናት የሚያስቡት እንደሆነ ጭምር እየተገለጸ ይገኛል። ስለዚህ የህወሓት የፊት አመራር ሆነው እነ ዶክተር ደብረጽዮንን የሚያዙና የህወሓት የነፍስ አባት ተደርገው የሚቆጠሩት አቶ ስብሐት ነጋ ህወሓት ከኤርትራ ጋር የፈጠረው ጽምዶ ወይም ሁለትዮሽ ግንኙነት ህገወጥ ነው ማለታቸው ለህወሓት ስብስብ የኢትዮጵያ ፌደራል መንግስት ህገወጥ ነው ሲላቸው ካልተሰማቸው ድንጋጤ የበለጠ ድንጋጤ እንዲሰማቸው አድርጓል። አንዱ ለህወሓት ከህዝብ በተጨማሪ እየደረሰ ላለው ተቃውሞ ሌላኛው ራስ ምታት የሆነበት ጉዳይም እንደሆነ ነው የሚነገረው። አቶ ስብሐት ነጋ በተደጋጋሚ ባደረጉት ቃለ መጠይቅ ላይ ህገ ወጥ ነው ብለዋል። ባይዘይ ከህግ አንጻር ነው ነገሮችን ያዩት። ዓለም አቀፍ ህግንም ማንሳት ይቻላል። የኢትዮጵያ መንግስት ያሉትን ህጎች ማየት ይቻላል። የኤርትራ መንግስትም ካላቸው የዲፕሎማሲ ህግ ምንም እንኳን እዚህ ግባ የሚባል ፖሊሲ ባይኖራቸውም ለራሳቸው እንዲመቻቸው ለፕሬዚዳንቱ ለሌሎች ባለስልጣኖቻቸው እንዲመቻቸው እያደረጉ በየጊዜው የሚቀያየሩት አይነት ህግ ቢኖራቸውም ነገር ግን ከህገ ወጥ ስብስብ ጋር ወይም ደግሞ ሀገርን ከማይወክል የትኛውም ታጣቂ ኃይል ጋር እንደ ሀገር መዋዋልና ስምምነት መፈጸም ወንጀል መሆኑን ያውቁታል። ስለዚህ አቶ ስብሐት ነጋ የፈጠራችሁ ጥምረት ህገወጥ ነው ሲሏቸው አቶ ስብሐት ነጋ ብቻ አይደለም ያሉት፣ መላው የትግራይ ህዝብ ከኤርትራ ጋር የተፈጠረው ጥምረት ህገወጥ እንደሆነ ብቻ ሳይሆን ጽዮን ማርያም ላይ የተፈጠረባቸውን
የኤርትራ ወታደሮች በትግራይ እናቶች ላይ ሴቶች ላይ የፈጸመውን ወንጀል ዘን ደግሞ እንደነ ኒውዮርክ ታይምስ አይነት ያሉ ዓለም አቀፍ ዘገባዎች ደግሞ ራሱ የህወሓት ታጣቂ ከፍተኛ የፊት አመራሮቻቸው በሴት ወታደሮች ላይ ሲያደርሱት የነበረው ጾታዊ ጥቃት አጠቃላይ የኤርትራ ጦር በትግራይ ክልል አሁን ላይ ያደረገ ባለው ጣልቃ ገብነት የወርቅ ንግዱ ህገወጥ የሆኑ እንቅስቃሴዎች በሙሉ በስተጀርባ በተፈጠረው ጽምዶ የተፈጠረ መሆኑን ማሳያ ነው። ስለዚህ አቶ ስብሐት ነጋ ህገወጥ ነው ሲሉ የህወሓት ነፍስ አባት ያመኑበትን ህገወጥ ጥምረት ፈጥራችሁ እነ ደብረጽዮንና ሞንጆሪኖ ያዙን ልቀቁኝ ማለቱ ለትግራይ ህዝብም አይበጅም ለራሳቸውም እንደማይበጅ የሚያሳይ ነው። በጣም የሚያስገርመው አቶ ስብሐት ነጋ የተፈጠረው ጥምረት ህገወጥ ነው ሲሉ ብዙዎች በሚባል መልኩ በማህበራዊ ትስስር ገጾች ላይ እየገለጹት ያለው የህወሓት ፈጣሪ የህወሓት አደራጅ የህወሓትን እንደ ህወሓት አድርገው ያቆሙት እሳቸው ይህ ጥምረት ህገወጥ እንደሆኑ ባመኑበት በዚህ ወቅት ላይ ታዲያ የትኛው ህወሓት ነው የተጣመረው? እሳቸው ካልተጣመሩ ይሄ ማለት በህወሓት ውስጥ ራሱ የውስጥ ለውስጥ አለመግባባቶች የውስጥ ለውስጥ መሰባበሮች እንዳሉ የሚያሳይ ጉዳይ ነው። አቶ ስብሐት ነጋ ህወሓት የፈጠረው ጥምረት ህገወጥ ነው ባሉበት እንግዲህ በዚህ 24 ሰዓት ውስጥ ደግሞ ህወሓት አርሚ 26 ኮር 3 የተባለው ጦሩ በድሮን ተመቷል። በተደጋጋሚ በኢትዮጵያ የመከላከያ ሰራዊት ላይ እንዳልተሸነፉ አድርገው መከላከያ ሰራዊቱ እርምጃ እንዳልወሰደባቸው የመከላከያ ሰራዊቱን ማርከናል የሚል ሐሰተኛ ናሬሽን አዘጋጅተው ራሳቸውን ሲያኮፍሱና ራሳቸውን አሸናፊ አድርገው ሲያሳዩበት የነበረውን ሲስተም ድብልቅልቁን ያወጣ ነው። ምክንያቱም በሸራሪና ላይ የጦር ትንኮሳ ሲፈጽሙ አርሚ 7 ተከዜ ውስጥ የሞተውን ተውትና ወደ ሱዳን እየሸሸው ሱዳን ሸሽቶ በሱዳን የህክምና ጣቢያዎች ላይ የተቀመጠው የህወሓት ጦር ቁጥሩ ከፍተኛ ነው። በህክምና ጣቢያ ላይ የተቀመጠውን የህወሓትን ጦር ደግሞ አልገባም ወይም ደግሞ አልሸሸም የሚሉ ኃይሎች እንዳይሉ እንኳን ከነሱ ጋር ተባብሮ ጽምዶ ብሎ ፖርት ሱዳን ላይ ሲመክር የነበረው የሱዳን መንግስት ሚዲያ ተቋማት ከፍተኛ ቁጥር ያላቸው የአርሚ 7 ቁስለኞችን እያከሙ መሆናቸውን ገልጸዋል። የሚያስገርመው ነገር አርሚ 7ም ማለት ነው አርሚ 23ም ማለት ነው የትኛውም የህወሓት ታጣቂ ኃይል አለው አርሚ 26ም አርሚ 43ም ጨምሮ እየሞተ ያለው እየቆሰለ ያለው በግዳጅ በወታደራዊ ምልመላ አስገድደው ወስደው ያስተማሩት ኃይል ነው። ካልተዋጋ ዋጋ ትከፍላለህ ህወሓት ሰርቫይቭ እንዲያደርግ ህወሓት ሆኖ እንዲቀጥል እናንተ ዋጋ ትከፍላላችሁ የተባሉ ናቸው። በሱዳን ጦርነት ጭምር ከራሳቸው አልፈው ከዛ ደግሞ ከሳዋ ማሰልጠኛ የሚመጡ የኤርትራ ወታደሮች ጭምር የነገ እጣቸው ለህወሓት ህልውና መሞት ነው። እነዚህ ሰዎች የትግራይ ወጣትን ዋጋ ማስከፈል ብቻ ሳይሆን በትግራይና በኤርትራ በሱዳን ያሉ ወጣቶች ለጥቂት ግለሰቦች የስልጣን መቀመጥ የስልጣን መቆየት ሲሉ ህይወታቸውን እንዲያጡ ዋጋ እንዲከፍሉ ለማድረግ ነው። ስለዚህ የመከላከያ ሰራዊቱ ድሮን አይመታም ወይ ለምን እርምጃ አይወስድም ብለው ሲናፍቁ የነበሩ ስላልቻሉ ነው የሚል ሐሳብን ሲያንጸባርቁ ኃይሎች ትናንትና ቀን ጀምሮ ዝምታ መርጠዋል። ምክንያቱም አርሚ 26 በድሮን ነው ጥቃት የተፈጸመበት። ይሄ ደግሞ አርሚ 26 ማን ነው የሚለው ጥያቄ ሌላ ነው። አርሚ 26 ብሎ ህወሓት ያደራጀው ኃይል የህወሓት ቡድንን በመቃወም በአፋርና በሌሎች አካባቢዎች ላይ የተቀመጠው የነፃ መሬት ኃይል እንዳይንቀሳቀስ የነፃ መሬት ኃይሉ ላይ ትንኮሳ ሲያደርግ የነበረ ከዛ ባለፈ ደግሞ ጭምብል ለብሶ በትግራይ ክልል ውስጥ ወጣቶችን አፈሳ ሲፈጽም የነበረ ይሄ አካባቢ ያለ ወጣቶችን ጭና አምጣ ሲባል ጭኖ ሲወስድ የነበረ እጅግ አስነዋሪ የተባለ ተግባር ሲፈጽም የነበረና ለህወሓት መኖር ለህወሓት መቀጠል የፊት ተከላካይ ሆኖ ሲጠብቅ የነበረ ኃይል ነው። ስለዚህ የአርሚ 26 መመታት ጦሩን ብቻ አይደለም የተመታው ክፍለ ጦሩ ብቻ አይደለም አንድ ቀበሌና መማሪያ ትምህርት ቤት ውስጥ ነበረ ተሰብስቦ የነበረው ክፍለ ጦሩ የሀየሎም ክፍለ ጦር ብሎ ነው የሚጠሩት። ያን ሁሉ ውድመት ሊፈጥር ትምህርት ቤት ላይ ቀበሌዎች ላይ የተለያዩ ተቋማት ላይ አድፍጦ የነበረውን ኃይል በመከላከያ ሰራዊት አማካኝነት ሲመታ የመከላከያ ሰራዊቱ የፈጸመበት ጥቃትን መቋቋም ሲያቅተው ህወሓት የራሱን ትንኮሳ ወደ ጎን አድርጎ ዓለም አቀፉ ማህበረሰብ የሚመለከታቸው አካላት
ድረሱልን የፌደራል መንግስቱ ሊያጠፋን ነው እነሱኮ ታጥቀው ሲመጡ ሊያጠፉ የሚመጡ እኮ አይመስሉም የታጠቁት ለማጥፋት ነው 4 ኪሎ ለመድረስ ቀጥታ በፕሌን አይደለም የምትመጡት በፕሌን እንደማመጡ ስለምታውቁት ህዝብ እየፈጃችሁ የምትመጡ ሰዎች የጦር መሳሪያ ከጎረቤት ሀገር እየታጠቃችሁ ያላችሁ ወጣት አስገድዳችሁ እያዘመታችሁ ያላችሁ ሰዎች አሁን ደግሞ መጣችሁ ኢትዮጵያ የምትባል ሀገርን ለማፍረስ በመንሰራው እንቅስቃሴ ሳይሆን ያላችሁት የዘር ማጥፋት ሊፈጸምብን ነው የፌደራል መንግስቱ የፕሪቶሪያውን ስምምነት ጥሷል ብላችሁ ድረሱልን የሚል ጥሪ ያቀርበን ያለው ህዋት ማን እንደሚደርስለት ማየት ነው እንግዲህ ምክንያቱም ዓለም አቀፉ ማህበረሰብ ህዋት የጀመረውን እንቅስቃሴ እንዲያቆም የጦር ትንኮሳውን እንዲያቆም ወደ ሰላም እንዲመጣ የሰላም አማራጭን ተግባራዊ እንዲያደርግ ጥሪ ያቀርባል ያንን አማራጭ አልቀበልም ያለው ህዋት ዋጋ የሚከፍልበት ሰዓት ነው አሁንም ጠቅላይ ሚኒስተሩ በዚህ በረፈደ ሰዓት ራሱ አረፈደም ኑ በሰላም እንምከር ስለ ሰላም እናውራ የሚል ጥሪን አቀርቦላቸዋል ስለዚህ አሁን ህዋት በአርሚ 23 አርሚ 26 አርሚ 7 አርሚ 43 በጣም ስትራቴጂካዊና አደገኞች ጦሮች ናቸው የሚላቸው ኃይሎቹ ተዳክመውበታል ተመተዋል የድሮን ጥቃት ተፈጽሞባቸዋል ይዟል ያለው ስትራቴጂካዊ ቦታ ከጁ ላይ አፈትልኮ ወጥቷል ከዛ በተጨማሪ ደግሞ ከህዝብ በተጨማሪ ውስጣዊ ኃይሉ መፈራረስ ጀምሯል አቶ ስብሐት ነጋ ህገ ወጥ ጥምረት ነው ሲሉ ብቻቸውን አይደለም ማለት እሳቸውን ደግፈው ህዋትን የሚደግፉ አካላት አብረው ህገ ወጥ ጥምረት ነው ያሉ ነው ያሉት ስለዚህ ስርዓትን መቃወም ይቻላል አገሪቱን እየመራ ያለው መንግስት መቃወም ይቻላል ኢትዮጵያን ማፍረስና ህዝብን ግን እንደ ዋጋ ማስከፈል አይቻልም ብለዋል ጠቅላይ ሚኒስተሩ እንደው የኦሮሞ ህዝብ ትግል የስርዓት ትግል እንጂ ኢትዮጵያን የማፍረስ አይደለም ብለዋል ባይዘው የመላው ኢትዮጵያውያን አሁን ባለው ሁኔታ በየጫካ የታጠቃችሁ ኃይሎችን ሳይሆን እናንተ ጦርነት እየደገሳችሁ ያላችሁ ኃይሎች ከኤርትራ ጋር የተጣመራችሁትን ሳይሆን የኢትዮጵያ ህዝብ ፍላጎቱ መንግስትን የሚቃወምም ሆነ የሚደግፍም ትግሉ ከስርዓቱ እንጂ ከኢትዮጵያ ማፍረስ ጋር አይደለም የኢትዮጵያ ህዝብ ከጠቅላይ ሚኒስተሩ ጎን አይደለም ወይም ደግሞ የኢትዮጵያ ህዝብ ከሀገሪቱን ከሚያረው መንግስት ጎን አይደለም የምትሉ ኃይሎች ደግሞ ዛሬ ታስገርሙኛላችሁ ምርጫ ተዘጋጅቷል እንዲመርጡ ምቹ ሁኔታ ተፈጥሯል የሚፈልገውን ህዝቡ መርጧል ይበጀኛል ያለውን መርጧል ለማይፈልገው ደግሞ ድምጹን ሳይሰጥ ቀርቷል ስለዚህ ህዝብ በመረጠው መንግስት ላይ ተቃውሞ ማስነሳት አይቻልም ምርጫው ደግሞ እንዴት ሲካሄድ እንደነበር ታውቃላችሁ በክርክር መድረኮች ላይ ሐሳባችሁን አቀርባችሁ ሐሳብ ነው ህዝብ የሚገዛው ደና ሐሳብ ያለው ተመርጧል ስለዚህ ያልመረጣችሁ በየቤቱ ቁጭ ብሎ የነበረ ኃይል አሁን ወጥቶ ምርጫ ተጭበርብሯል ለማለትም አልደፈሩም በርግጥ ተጭበርብሯል የሚል ሐሳብ በጣም በሚገርም ሁኔታ አልተነሳም ግን በህግና በምርጫ የመጣ መንግስት ህዝብ አይቀበለው ማለት አይቻልም ህዝብ የማይቀበላችሁ እናንተ ናችሁ እስቲል ዛሬ ድረስ እናቶች እያለቀሱ ነው ያሉት ዛሬ ድረስ የትግራይ እናቶች ድረሱልን እያሉ ነው ያሉት መልስ ስጧቸው ስለ ልጆቻቸው መልስ ስጧቸው ስለ ራሳቸው መልስ ስጧቸው ጦር ሜዳ አይደለም መልሳቸው ይነሱ ሰላም ነው መልሳቸው ሰላምን ቅንጦት አታድርጉባቸው እንግዲህ አውራው የፈጠራችሁ ጽምዶ ጤናማ አይደለም ይያላችሁ እናንተ ከፈጠራችሁ ጽምዶ ጋር አሸሽገዳም የምትሉ ከሆነ በኤርትራም ላይ ሆነ በህዋት የፌደራል መንግስቱ የሚወስደው እርምጃ ህጋዊ እርምጃ ነው የሚሆነው ዓለም አቀፍ ህጉ የሚፈቅድለት ህጋዊ እርምጃ ነው የሚሆነው በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡልኝ ወደ ሁለተኛው እና የመጨረሻው አጀንዳም ተሻገርኩ ሁለተኛው አጀንዳችን የሚሆነው ህዋት ከኤርትራ ጋር ጥምዶ ፈጥሮ ጥምረት ፈጥሮ የጦርነት ድግሱን እየደገሰ ባለበት በዚህ ወቅት ላይ የአንዳንድ እንቅስቃሴዎችንም ጀምሯል መከላከያ ሰራዊቱም እንግዲህ ተገቢው ምላሽ እየሰጠው ነው ያለው ምክንያቱም የሀገርን ዳር ድንበርና ሉዓላዊነት አልፎ ለሚመጣ ኃይል ዓለም አቀፍ ህጉም ይፈቅዳል እኛ ኢትዮጵያውያንም ሉዓላዊነታችንን የሚጻረርን ኃይል አንታገስ ምክንያቱም ሀገር ስትኖር ነውና እኛ መኖር የምንችለው በሀገር ውስጥ ነው ሁሉም ያለው ሰው መከላከያ ሰራዊቱ ተገቢው ምላሽ እየሰጠ ነው ያለው የሰሞኑን የህዋት እንቅስቃሴ የህዋት ጦር ላይ እየደረሰበት ያለውን ዘመቻ ህዋት መቋቋም ሲያቀተው ለዓለም አቀፉ ማህበረሰብ የሚያቀርበው ጥሪ ተከትሎ ለምን የኤርትራ ጦር እየደገፋቸው አይደለም የኤርትራ ጀነራሎች ትግራይ ክልል ገብተው ይሉ የኤርትራ መንግስት እየደገፈ አይደለም ሲባል የኤርትራ መንግስት አጀንዳ ለማስቀየር ስትራቴጂካዊ ስልታዊ ሂደት ሄድኩ ብሎ በሚኒስትሪ ኦፍ ኢንፎርሜሽኑ በኩል ያለ ባህር በር ሀብታም መሆን እንደሚቻል ለኢትዮጵያ ሊመክር ሞክሯል
የኤርትራ ሚኒስትሪ ኦፍ ኢንፎርሜሽን ያወጣውን መረጃ እዚህ ጋር እንደምትመለከቱት ኢትዮጵያ የባህር በር ስለሌላት ሀብታም አልነበረች፣ የባህር በር ስለሌላት ድሃ ከመሆን አልዳነችም። ባለፈው ዘመን ኢትዮጵያ የባህር በር ነበራት። ምን ይላሉ ጽሁፉ ሙሉን ስታነቡት ባይዘ በጣም የተጠና የኢትዮጵያን አሁናዊ እንቅስቃሴን ለማዳከም የተደረገ የኢትዮጵያን የቀይ ባህር ጥያቄ ህገወጥ ነው ለማስባል በፎልስ ዶክመንቴሽን የተደራጀ ብስለት የተሞላበትና ብልጠት ያለበት ነገር ግን ደግሞ ውስጡ ሲተነተን ዋጋ የሚያስከፍል አይነት መልእክት ነው ያስተላለፈው የኢንፎርሜሽን ሚኒስተሩ። በኢንፎርሜሽን ሚኒስተሩ ገጽ ላይ የተለጠፈው ልጥፍ እንደሚያሳየው ከሆነ ኢትዮጵያ የአሰብ ወደብና የምጽዋ ወደብን በኃይል እንደተቆጣጠረች በህገወጥ መንገድ ይዛ እንደነበረ ነገር ግን እነሱ ወደቦችም እጇ ላይ በነበረበት ወቅት ላይ ድህነት ውስጥ የነበረች ብድር የነበረባት የኢኮኖሚ ጥያቄ የነበረባት ሀገር እንደነበረች ይገልጻሉ። አሁን ይህንን ማነጻጸር ያለባቸው ወቅት ላይ ናቸው ወይ የሚለው ነው ጥያቄው። ኢትዮጵያ ያኔ የቀይ ባህር አካል በነበረችበትና ምጽዋ ወደብና አሰብ ወደብን ታስተዳደር በነበረበት ጊዜ ላይ በወቅቱ የነበረው መንግስት የአሰብ የነዳጅ ማጣሪያን ገንብቶ እንግዲህ ከፍተኛ የተባለ ገቢ ይገኝበት ነበር። የአሰብ የነዳጅ ማጣሪያ ብቻ ሳይሆን አሰብ ወደብ ላይ የኢኮኖሚ እንቅስቃሴው ጥሩም ነበር፣ መልካምም ነበር። አሰብ ወደብ አሁንም ድረስ በኢትዮጵያ እጅ ላይ ቢሆንና የአሰብ ከተማ ኢትዮጵያ እጅ ላይ ቢኖር ዛሬ ላይ እነ ኬንያ ላሙ ፖርት ላይ ያለሟቸው ከተሞች ከሌሎች ወደቦቻቸው ጋር አያይዘው የተለማው ልማት የዓለም አቀፍ የተለያዩ ሀገራት የጦር ሰፈር ተከራይተው በወደቦቹ ዙሪያ ላይ ኢትዮጵያ ልታገኝ የምትችለውን ሚሊዮን ዶላርን ገቢን አለማግኘቷን የሚጠቅሰው የኤርትራ የኢንፎርሜሽን ሚኒስተር ኤርትራ አሁን ላይ ወደብ በእጇ ይዛ አሰብና ምጽዋን በእጇ በተቀለለችበት በዚህ ጊዜ ላይ ያን ገንዘብ ለምን መስራት እንዳልቻለች መናገር አልቻሉም። በዚህ ዓለም ላይ ከሚገኙ ዝቅተኛ ኢኮኖሚ ያላቸው ሀገራት መካከል ኤርትራ ቀዳሚዋ ነች። አፍሪካዊቷ ሲንጋፖር ሆናለሁ በሚል ቅዠት ውስጥ ተነድፈው አፍሪካዊቷ ሰሜን ኮሪያ የሆነች ሀገር ነች። የአሰብ ከተማ ኢትዮጵያ የዛሬ 3 እና 4 ዓመት የቀይ ባህር ጥያቄዋን እንዳዲስ አንስታ ከራስ ገዟ ሶማሌላንድ ጋር መግባቢያ ስምምነት ስንፈራረም ቅሞ የነበረውን አቧራ ትንሽ ነካ አድርገው አቧራውን ያነሱለት ከተማና ወደብ ነው። የነዳጅ ማጣሪያውን ለአመታት ተመልክተው ታያቁ። ጀነራሎቻቸው አመት ከ6 ወር አልሞላቸውም በሄሊኮፕተር ሄደው የቱ ጋር እንዳለ ጭምር በማፒንግ ስለማያውቁት በማፒንግ ሲያዩ የነበረው ኢትዮጵያ አሰብን አጀንዳ አድርጋ ስታይና በአቶ ጌታቸው ረዳና በአቶ ሬድዋን ሁሴን የተመራው ሉክ ቡድን ወደ ቡሬ ድንበር በሄደበት ጊዜ ላይ የኤርትራ ጀነራሎች ወደ አካባቢው ተጠግተዋል። ያን ማድረግ ብቻ አይደለም። አሁን ኤርትራ እየሄደች ያለችበትን ርቀት ኢትዮጵያ የባህር በር ሳይኖራትም ድሃ ነበረች፣ የባህር በር ኖሯትም ድሃ ነችና ያለ ባህር በር ኢትዮጵያ ኢኮኖሚዋ ሊነሳ አይችልም፣ ኢትዮጵያ እንደ ሀገር መቀጠል አትችልም። የህልውናዋ መሰረት ነው ተብሎ የሚነሳው የባህር በር ጥያቄ ለኢትዮጵያ ህልውና ጥያቄ ሊሆን አይችልም ነው በቃ ሙሉ መልእክቱ። ይህንን እያነሱ ያሉት ጠቅላይ ሚኒስትሩ ይላሉ በባህር በር ስልጣናቸውን ለማራዘም ነው። ስልጣን የማራዘም ችግር የለበትም ጠቅላይ ሚኒስትሩ ብቻ ሳይሆን ኢትዮጵያ ውስጥ ስልጣን የማራዘም ችግር የለም። ምክንያቱም 30 ዓመት ስልጣን ለማራዘም ምንም አይነት ዲሞክራሲያዊ ምርጫ አላደረገችም ኤርትራ። ዲሞክራሲያዊ ምርጫ አይደለም የአካባቢ ምርጫ አድርጋ አታውቅም ኤርትራ። ኢሳያስ አፈወርቂ ፕሬዝዳንት ናቸው። አቶ የማነ ማስታወቂያ ሚኒስተር ናቸው። የውጭ ጉዳይ ሚኒስተር ኦስማን ሳህል ናቸው። ጀነራል ፊሊጶስ የጦሩ መሪ ናቸው። 30 ዓመት እንዲሁ እንዳየናቸው እንዲሁ የሚቀጥሉ ናቸው። ምንም ለውጥ አይታይባቸውም። እኔ በጣም የሚገርመኝ በኢትዮጵያ የፖለቲካ ታሪክ ውስጥ የውጭ ጉዳይ ሚኒስትር ኦስማን ሳህልን ጨምሮ እንግዲህ የኤርትራው ፕሬዝዳንት በተለያዩ መድረክ ላይ ፕሬዝዳንት ኢሳያስ አፈወርቂ ተብሎ ስማቸው በሚጠራበት በኢትዮጵያ እኮ አይተናል። ጠቅላይ ሚኒስትሮችን ለዋውጠን ፕሬዝዳንቶችን ለዋውጠን አይተናል። ህዝባዊ ውይይት ሲያስፈልግ ምክር ቤት በአመት ስንት ጊዜ ተገናኝቶ ኢትዮጵያ ውስጥ እንደሚመከር እናውቃለን። ምክር ቤቶች ከምክር ቤቶች ባለፈ እንደ ምክክር ኮሚሽን አይነት ደግሞ ህዝባዊ ውይይት የሚደረግባቸው አውዶች ተፈጥረዋል። በኤርትራ በኩልስ ፕሬዝዳንቱን ህዝብ አይደለም የሚያገኛቸው፣ 2 ወይ 1 ጋዜጠኛ ያገኛቸዋል። የሚፈልጉትን ያወራሉ፣ የሚፈልጉትን ይጠየቃሉ። ጋዜጠኛው የሚፈልገውን የህዝቡን ጥያቄ ማቅረብ አይቻልም። በዚህ ስርዓት ውስጥ ያሉ ሀገራት ያሉ ሀገር ባለቤት የሆነችው ኤርትራ የኢትዮጵያ የኢኮኖሚ እድገት በባህር በር የሚወሰን አይደለም። የባህር በር ኖሯትም ኢትዮጵያ እድገት አላመጣችም፣ ለውጥ አላመጣችም የሚል ትችት እየሰነዘሩ ነው ያሉት።
ለኢትዮጵያ የባህር በር ጥያቄ ወደ ውድቀት ነው የሚከታት መጥፊያዋ ነው ብለው እያስቀመጡ ነው ያለው። ስለዚህ ኢትዮጵያ መጥፊያዬ ነው ብላ የባህር በር ጥያቄዋን ታቆመው ነው በፍጹም። ምናልባት ይሄ የባህር በር ጥያቄ እኔ በቀጣይ 5 ዓመት ውስጥ አይመለስም የሚል እምነት የለኝም። ይመለሳል። ቀይ ባህር መግባታችን አይቀርም። አሰብ ወደብን በእጃችን ማስገባታችን አይቀርም። ምናልባት ግን ካልተመለሰ የብልጽግና መንግስት ባይደግፈው ባይመልሰው ባያስመልሰው እንኳን በቀጣይ ሀገሪቱን ተመርጦ ሊያስተዳድር የሚችለው መንግስት የቀይ ባህር ጥያቄ ማስመለስ አደራ አለበት። ምክንያቱም የቀይ ባህር ጥያቄ የመላው ኢትዮጵያውያን ጥያቄ ስለሆነ። ስለዚህ በደርግ ዘመነ መንግስት ያላሳካችሁትን ኢኮኖሚ እድገት አሁንም አሰብና ምጽዋን ብትይዙ ልታመጡ አትችሉም። ስጡንና እንዴት አንቀባረን እንደምንቀይረው እናሳያችሁ። አይደለም አሰብና ምጽዋ ስትራቴጂካዊ የሆነ የቀይ ባህር መዳረሻ የሆኑትን ወደቦችን ይቅርና ለሙ ፖርትን እንዴት እያለማ ነው እንደሆነ ከኬንያና ከደቡብ ሱዳን ጋር የተፈጠረው የሁለትዮሽ ግንኙነት ከዛ በተጨማሪ በህንድ ውቅያኖስ ላይ የራሳችንን አሻራ ለማሳረፍ እየሄድንበት ያለነው እርቀት ኢትዮጵያ በበርበራ ወደብ ላይ ኢቭን የሊዝ መሬቱን በእጇ ብታስገባ ልታመጣ የምትችለው ልማት ማሳያ የሆነው ከኢትዮጵያ እስከ ሶማሌላንድ እየተሰሩ ያሉ መንገዶች እነዚህን አይታችሁ ኢትዮጵያ አሰብ ወደብና ምጽዋን ብትወስድ የኢኮኖሚ እድገት ልታመጣ አትችልም የሚል መልእክት በኦፊሻል ገጻችሁ ላይ ማስተላለፍ አንገት የሚያስደፋ ጉዳይ ነው። ኢትዮጵያ ወደብ ኖራትም አልኖራትም ኢኮኖሚዋ እያደገ ነው። ነገር ግን 130 ሚሊዮን የሚሆነው ህዝብ በጥቂት ፖለቲከኞች ስህተት የተወሰደበትን የባህር በር እናት አባቶቻችን ዋጋ የከፈሉበትን የባህር በር የማስመለስ ኃላፊነት አለበት። በእጃችን አስገብተን ኢኮኖሚያችን ዛሬ ካለበት በጥፍ እንዲያድግ የምናደርግበት ጊዜ ነው። ስለዚህ የኤርትራ መንግስት አሁን ባለው ሁኔታ የህዋትን አጀንዳ ለማስቀየር እያደረጋቸው ያሉ ጥረቶች ናቸው። ሸረሪና ላይ ተኩስ ከፈቱ። አርሚ ተባሸሸ። አርሚ 23 አሁን ላይ እየተሰጠው ባለው አጸፋ ምላሽ ህዋት ድረሱልኝ እያለ ሲጮህ የኤርትራ መንግስት ባለስልጣናት ዝምታ መርጠዋል። የሚያስታጥቁት እነሱ፣ የጦርነት ፊሽካ የሚነፉት እነሱ፣ ከሱዳን ጋር ተባበሩ የሚሉ እነሱ፣ እነ ጀነራል ምግበኝ ደብረጽዮንም ሞንጆሪኖን አስመራ አንዴ ፖርት ሱዳን እየጠሩ የሚያወያዩት እነሱ። ግን አሁን ድረሱልኝ ሲል ማንም ሊደርስለት አልቻለም። ኑ ድረሱልኝ ሲላቸው ጀነራሎቹ ትግራይ ክልል ገብተዋል። የመከላከያ አቅም እነሱ ትናንት እንደሚያውቁት አይደለም። እነሱ ዩኒፎርማቸውን አላዘመኑም፣ አይደለም ጦራቸውን ሊያዘምኑ። ከቤላሩስ በጭነት አውሮፕላን የሚመጣው ምን እንደሆነ ባልታወቀበት ጊዜ ኤርትራ አደገኛ የጦር መሳሪያ ታጥቃለች እንኳን ተብሎ በድፍረት እንዳይነገርና እንዳንፈራት ኦር ደግሞ የኤርትራ ጦር ታጥቋል ተብሎ ሌሎች ነገሮች እንዳይፈጠሩ የታጠቁትን የጦር መሳሪያ እንኳን በልኩ አያውቁትም። ሚግ 23 ላይ የቆሙ ቆሞ ቀሮች ኢትዮጵያን ለጦርነት እያሰራጩ ትግራይ ክልል ላይ ጦር አውድዋ አድርገው እነሱ አስመራ ላይ ልማት ሊሰሩ የሚፈልጉ ከሆነ ችግር ነው። ስለዚህ አሰብን ያዝንም ምጽዋን ያዝንም የኢትዮጵያ ኢኮኖሚ የሚገታ አይደለም። ኢኮኖሚው አድጓል። ሞር እንዲያድግ ግዴታ ነው ያስፈልገናል። የ130 ሚሊዮን ህዝብን ጥያቄ ቁጭ ብላችሁ ትመልሳላችሁ። ያን ስታደርጉ ነው ከኢትዮጵያ ህዝብ ጋር መግባባት መነጋገር የሚቻለው። ስለዚህ ኤርትራ የኢንፎርሜሽን ሚኒስቴር ያወጣውን ሙሉ ጽሑፍ እዛ ላይ ገብታችሁ ማንበብ ትችላላችሁ። ለዛሬ ያሰናደውላችሁ የፕሮግራም ነበር። አብራችሁ የቆየሁት ፍሬህይወት ዮሐንስ ነኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነኝ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። እስከዛው ቸር ቆዩ።